Hello, this is Microphone Media. Please like, subscribe, and share. Thank you. አብሮ ይስጥልን እንዴት ነው? ሰላም ነኝ እግዚአብሔር ይመስገን። ደውለው ነበር መረጃ ሊሰጥ ነው። ማይክሮፎን ሚዲያ ነው ደውለውልኝ ነበረ። ምን አዲስ አለ መልእክት አለ? አዎ የሆነ መረጃ ነገር ለህዝብ ያው የእናንተ ሚዲያ በደንብ እከታተላለሁ በቀን እሺ ጥሩ ነገር እያስተላለፋችሁ ነው። እሺ ሌላ ደግሞ ለህዝብ ጆሮ የምታደርሱት መረጃዎች አሉ። እሺ ያንን ለእናንተ ላደርስ ብዬ ነው። እንደሚታወቅ ያው በኢትዮጵያ ምድር መንግስት ላይ ቁጭ ብሎ እንደምናገር አይደለም ነገር ሁሉ ቤተ መንግስት ውስጥ ሌላ ነገር ይናገራል። ታች መሬት ላይ ጎጥ ላይ ቀበሌ ላይ ወረዳ ላይ የሚሰራ ነገር ሌላ ነው። እሺ ያንን አንዳንድ ነገር መረጃ ልንገራችሁ። እሺ ቀጥሉ አብዬ። ስሜ ቢናገር ግድ የለውም አትንገር። ልጆቼም ቤተሰቦቼም ስላሉ መልእክቱ ምን መሰለህ? እዛ ኮልፌ ቀራኒዮ ክፍለ ከተማ ወረዳ 8 ነበረ የምኖረው። እሺ እዛ አካባቢ በወረዳ 8 ላይ ቀጠና 1 ቀጠና 2 ቀጠና 3 ቀጠና 4 ተብሎ የሚታወቅ አካባቢ ነበር በዚህ በወረዳ 8 ላይ። እሺ እዛ ያንን ኦሮሚያ አድርጎ ህዝቡ ሳይፈልግ ከለሉት። እሺ ኦሮሚያ ክልል ካደረጉ በኋላ እዛ አካባቢ ላይ ደግሞ ኪስ ቦታዎችና ለግሪን ኤሪያ የተቀመጡ ቦታዎች ነበሩ። እሺ ያንን ቦታዎች የነሱ የጎጥ ሚሊሻዎች የጎጥ አመራሮች የወረዳ የክፍለ ከተማ እዛ አካባቢ መጥተው ይሄ ኪስ ቦታ ላይ ግሪን ኤሪያ የተቀመጠ ቦታዎች ላይ ቤት ሰሩ። እሺ ህዝቡ እየጨዋ ይሄ እኛ ድንኳን የምንተክልበት ነው፣ በጋራ የመንደር ሰው ልብስ አጥበን በጋራ የምናሰጥ ቦታዎች ነው ብሎ እየጨው እነዚህ ሰዎች አስፈራርቶ ቤት ሰሩ። ቤት ሰርቶ አሁን እየኖሩ ነው። ሌላ ደግሞ እዛ ላይ አካባቢ ሰው በፊት የአካባቢ ጥበቃ 50 ብር እየከፈለ ያስጠብቅ ነበር። ይሄ ቦታው በደንብ አድርገው ይነግሩኛል። ግን የት አካባቢ ነው? ኮልፌ ቀራኒዮ ሆኖ ይሄ ቦታ ወደ ወለጋ መሄጃ ወደ አምቦ መሄጃ መስመር ላይ ከጦር ኃይሎች ከፍ ብሎ ማለት ነው። ኦኬ ከጦር ኃይሎች ቤቴል ዓለም ባንክ ምናምን መሄጃ። ኦኬ ወደ ታጠቅ ሰፈር ይሄዳል። የድሮ ታጠቅ ወደ ታጠቅ መውጫ ማለት ነው። ከታጠቅ መውጫ ከጦር ኃይሎች ቀጥሎ አለው ቀበሌ ማለት ነው። ኦኬ ቀጥሎ አለው ወረዳ 8 ነው የሚባለው። በአሁኑ ወረዳ 8 ነው የሚባለው። ወደ ዓለም ባንክ ወደ ቤቴል ስትሄድ እሺ እንደገና ወደ ላይ ትታጠፋለህ። ወደ አደባባይ ታጥፋ ወደ ቀጥታ አሸዋ ሜዳ አንፎ ሜዳ የሚባል መስመር አለ። እሺ ታጠቅ መንገድ ላይ ማለት ነው። እሺ በደንብ ላጽዳው ብዬ ነው። አዲስ አበባ ክልል ውስጥ እናንተ ስትሰሩበት መጀመሪያ ስትኖሩበት የአዲስ አበባ አካል ነው የነበረው? አካባቢው ከደርግ ጀምሮ በማህበር በደርግ ጊዜ የተመራ አካባቢ ነው። በማህበር ተደራጅቶ ኮካ ካምፓኒ ላይ የሚሰሩ ፖሊስ መስሪያ ቤት የሚሰሩ ትራንስፖርት የሚሰሩ ሰራተኛ በማህበር ተደራጅቶ መንግስት የደርግ መንግስት የሰጠ አካባቢ ነው። በጣም የቆየ ሰፈር ነው። ያ ሰፈር ነው። ያንን ክፍት ቦታ አይቶ ወደ ኦሮሚያ አካለሉት። ያ ብቻ አይደለም። ወደ ዓለም ባንክም አጃምባ የሚባል ሰፈር አለ። አጃምባ የሚባል ሰፈር እንደዚህ ኦሮሚያ ላይ አካለሉት። ህዝቡ እየጨዋ አሁን መጀመሪያ የት ነው የሚሄደው? ከዛ ሰፈር ወደ ቡራዮ ጉዳይ ለመፈጸም አሁን ከቡራዮ አምጥቶ ወደ ፍሊዶሮ የሚባለው ሰፈር ላይ እና አሸዋ ክፍለ ከተማው አሸዋ ሜዳ ነው። ወረዳው ፍሊዶሮ ነው። በሁለት ትራንስፖርት ነው የሚካሄደው ያንን ቦታ ማለት። ከዛ ህዝቡ ደም እያለቀሰ ነው። አሁን ትንፊሽ አይሉም እንጂ ሰው ደም በቃ አካባቢ ላይ ያለው ህዝብ መከራ እያየ ነው። መከራ የቁም ስቅል እያየ ነው። ደግሞ በዛ ላይ ለሚሊሻ ልብስ አሰፉ ይባላል። ለሚሊሻ ስልጠና ብር አውጡ ይባላል። ለኦሮሚያ ክልል ተማሪዎች ብር አውጡ ይባላል። በቃ ማይባልበት የግቢ በር ነቅሎ ነው ወደ ጎጥ ጽሕፈት ቤት የሚወስዱት ያልከፈለ ሰው።
የሚጠይቁት ነገር ያልከፈለ ሰው በር ነቅሎ ነው ጎጥ ጽሕፈት ቤት ወስዶ የሚያስቀምጡ ያንን ከነቅጣቱ ነው የሚያስከፍሉ ደግሞ ከነቅጣቱ ኦኬ ይሄ አሁን እዛ የነበረው ህብረተሰብ መጀመሪያ የነዚህ ለውጥ ነውጥ ከመምጣቱ በፊት የሚበዛው ማህበረሰብ ብሔረሰብ እንደ አዲስ አበባ ነው ወይስ የሚበዛው አንድ አካባቢ የመጣ ነው? ሁሉም የተቀላቀለ ነው። አብዛኛው እዛ ሰፈር አለው። ሌላው ያው ትግሬም አለ፣ ስልጤም አለ፣ ጉራጌም አለ፣ ሀዲያም አለ፣ ወላይታም አለ። ሁሉም የተቀላቀለ ነው። ግን አብዛኛው ግን ስልጤና ጉራጌ በቁጥር ይበዛሉ። እሺ ሌላም የተቀላቀለ ህዝብ አለበት ነው። እሺ ከዛ አሁን ህዝቡ መከራ እያየ ነው። እሺ መከራ አሁን እዛ አካባቢ አንድ ነገር ልንገር። እዛው አንድ አብዲ የሚባል ስልጤ ከሆነ ኦሮሞ ሰውዬ መሬት ይገዛል። እሺ መሬት ገዝቶ ለሰውዬ ካርታ አለበት ነው። ግን በተናጠል ካርታ አልተሰጠም። ቆርጦ ነው የሸጠ። ቆርጦ ከሸጠ በኋላ ያ ፎቅ ለማሰራት ቤዝሜንቱ ምኑ ጨርሶ ለጎጥ ለወረዳ አመራር ለክፍለ ከተማ አመራር 1,200,000 ብር ሰጥቷል ለግንባታ ፍቃድ ለማግኘት ብቻ። እሺ 1,200,000 ብር ሰጥቻለሁ አለ በራሱ አፍ ነው የተናገረ። ከዛ በኋላ ቤዝሜንቱን ካወጣ በኋላ አይ ፎቅ መስራት አትችልም ብሎ ወስቶ አስሮ እንደገና ተቀጥቶ በዛው ለፎቅ ቤዝሜንት ያወጣውን ቤት አሁን ቪላ ቤት ጨርስ እንጂ ፎቅ አትሰራም ምናምን ብሎ ተከለከለ። እሺ ተከልክሎ አሁን እሱም ከእስርም ወጥቶ ያንን ብር ሁሉ አውጥቶ ከስሮ ለምንድነው ልማት ስለሰራ ፎቅ እንዳውም ማበረታታት ምክንያት ምን ሰጡት? ምን አውቃለሁ እኔ ሚስጥሩን አላውቅም። ያን ሚስጥሩ ግን አሁን ነው ምክንያት ምን ሰጡት እነሱ? ምክንያት አንድ ካርታ የለም ብሎ ነው። ግን ካርታ ባለመኖሩ ምክንያት እነሱ መጀመሪያ ዲል አድርገዋል። 1,200,000 ብር ተቀብለዋል። እሺ ከሚሊሻ ጀምሮ እስከ ክፍለ ከተማ ያለው አመራር 1,200,000 ብር ከፍዬ ያለው አረ ለዛ ጉዳይ። እሺ ከዛ ያው ተበልቶ ቁጭ ብሏል። ያንን የበሉ ሰዎች አሁን ከቦታቸው ተነስቶ የሉም። እሺ ሌላ ደግሞ እዛ ወረዳ በዛ ክፍለ ከተማ ላይ ወረዳ 6 ላይ ቤቴል አካባቢ ጦጣ ገደል የሚባለው ቦታ ላይ ወደ 5 ማህበራት አለ። በ93 ዓመተ ምህረት ላይ ተደራጅቶ የሚሰሩ ሴትም ወንድም ተቀላቅሎ የሚሰሩት ነበሩ በ5 ማህበራት። እሺ ያንን ማህበራት ሰዎቹ በጣም እየተጠቀሙ ነበር። በማህበር ግማሹ እርባታ አላቸው፣ ግማሹ መጋዘን አለ፣ ጽሕፈት ቤት አለ። ሁሉም በማህበር ተደራጅቶ ነው ሲሰሩ የነበሩት። ያንን አዳናች ሄዳ ጎበኘች አካባቢውን ጎበኝታ አንድ አዩ የሚባል የሷ የአፍራሽ ግብረ ኃይል አዳናች ቢሮ ላይ የሚሰራ ከአፍራሽ ግብረ ኃይልን የሚመራው እሱ አፍራሽ ግብረ ኃይሉን ይዞ ሄዶ የአምስቱንም ማህበር ያለውን ቤት መጋዘን ጽሕፈት ቤት ሁሉንም አስፈረሰ። በዛ ማህበር እንኳን እኔም የሆነ በተተኪ ሆኜ 250,000 ብር ከሰው የገዛውበት ቦታ ነበር። አሁን እኔ ዶክመንትን ሲገዛ ሲያጣራ እንደው የሊዝ ከፍለናል አሉ። ውሃ አስገብተዋል፣ ማብራት አስገብተዋል። ሁሉ ነገር በየወሩ 5,000 ብር 2,000 ብር 3,000 ብር ከሰሩበት ይካፈላሉ። ለኔም 3-4 ጊዜ ደርሶኛል ያ እንትን አለበት። ከዛ የሊዝ የከፈሉበት አለ፣ ጊዜያዊ ካርታ የተሰጠ አለ፣ ትክክለኛውን ካርታ የተሰጠሙ አሉ። ያንን ሁሉ አፈርሶ ወረሱት። ቦታ ላይ ግን አሁን ትልልቅ ዛፎች አሉ፣ እንሰቶች አሉ። ግን አሁን ያ ሌላ ሰው መጥቶ እኔ ገበሬ ነኝ የገበሬ ልጅ ነኝ ብሎ ቦታ ላይ አርሶ እየተጠቀመ ነው። ኦሮሞ መጥቶ እሺ የአያቴ መሬት ነው ምናምን ብሎ በፊት ግን በህገወጥ አይደለም የተያዘ መንግስት ራሱ ነው በ93 እና በ94 ዓመተ ምህረት የመራቸው። እሺ ለምን የተመሩ በዛ ለምን ባዶ ቆየ? አካባ ከንቲባ በነበረ ሰዓት ለምን ባዶ ቆየ? ለምን አልሰራችሁበትም? ይሄ ቦታ ለምን እርሻ ቦታ እስኪሆን ድረስ ለምን ቆየ? ወይስ ግሪን ኤሪያ ተብሎ የተከለለ ነው? ኖ አይደለም። አሁን ከፈረሰ በኋላ ነው። እዛ ያኑ ከፈረሰ በኋላ ነው። ቤቱ ከፈረሰ በኋላ ነው። አጥሩም ከፈረሰ በኋላ ነው እንደዚህ እርሻ ቦታ የሆነ እንጂ መጀመሪያማ ቦታ ላይ በቂ የሆነ ልማት አለው። ቤት አለ፣ መጋዘን አለ፣ ጽሕፈት ቤት አለ፣ የዘበኛ ቤት አለ፣ አጥር አለ፣
ውስጥ ላይ አቮካዶ አለ አፕል አለ እንሰት አለ ብዙ ልማት የሚሰራበት እኮ ነው ያንን ካፈረሱ በኋላ እኮ ነው ሜዳ የሆነው ኦኬ ገባኝ አሁን ገባኝ በደንብ እየጠራ እንዲሄድ ብዬ ነው ለሰውም በደንብ እንዲገባ ያንን ካፈረሱ በኋላ ሜዳ ሆነ በቃ ነው እኔ የገበሬ ልጅ ነኝ ያቴ መሬት ነው ምናምን ብሎ መጥቶ ያረሰ እየተጠቀመ ነው እነዛ ሰዎች እስከ ሰበር ድረስ ሄዶ ምንም ነገር አላገኙም መፍትሄ ምንም ነገር አላገኙም በጣም የሚገርም ነገር ነው እሺ ዛሌላ እኔ በአይነ ብረት ያየሁት ነገር እኔ አብዛኛ ጊዜ ቄራ አካባቢ ይላሉ እሺ ቄራ አካባቢ ሲቪል ከብዙ ደላላዎች ጋር ይገናኛሉ ትራቢያኖች አሉ የመቀሌ ሰዎች አሉ የደቡብ ሰዎች አሉ ሲናገሩም ሲሰማ በጣም ይዘገንናል አንዳንዱ የቀበሌ ቤት አለኝ እንዲህ ታማሚ ነኝ የስኳር ህመምተኛ ነኝ ቆርጬ መድኃኒት መገዣ አከራያለሁ ያንን ሰው ገብቶ የጊዜ ሰው ገብቶ መክፈልም እምቢ አለኝ መውጣትም እምቢ አለኝ ያለ ሰዎች ብዙ ሰው ገጥሞኛል ሌላ ደግሞ ኮንዶሚኖ ካርታ ክፍያ ጨርሶ ካርታ በእጁ ይዞ የጊዜ ሰው መጥቶ ገብቶ አልወጣም አልከፍልም አለኝ ብሎ ተናገራል ሌላም እንዲህ መሬት ገዝቼ በዚህ በኦሮሚያ ሻገር ሲቲ የሚሉ መሬት ገዝቼ እንዲህ ቀምቶ ወሰዱኝ ያለ ብዙ ሰው አጋጥሞኛል ብዙ ሰው አሁን እንደነገርኩ ጎጥ ላይ ወረዳ ላይ በየእንትኑ ላይ ያለው መከራ ቢታይ ለህዝቡ ላይ የደረሰ ነገር ቢታይ በጣም ይገርማል እኔ አሁን ብዙ ጊዜ በተለያዩ ሚዲያዎች ላይ ሲከታተል ስለዛ ስለ ጎጥ ላይ ቀበሌ ላይ ወረዳ ላይ የሚሆን ነገር ማንንም ሰው የሚናገር ሰው የለም በሚዲያ የሚወጣ ነገር የለም እሺ በጣም ይገርማል እና ብዙ ሰው ነው መሬት ተገዝቶ የተቀማ አሁን ወደ አንፎ ሜዳ አካባቢ ደግሞ አንፎ ሜዳ አካባቢ እንዲህ በስደት የሄዳ አንድ ሁለት ልጆች አሉ አንዱ ጉራጌ ነው አንዱ የት እንደሆነ አላውቅም ለመምህራን ለኦሮሞ መምህራንና ለኦሮሞ ፖሊሶች የተሰጣ መሬት አለ 140 ካሬ 140 ካሬ ያንን ሸጡት ከሸጡ በኋላ የሆነ ሴትዮ መጣ ለዚህ መሬት እኔ ብር አበድሬያለሁ ለነዛ ሰዎች ለሻጮች ብላ ይሄን ለኔ አስይዘዋል ይሄን መሬት ብር ተቀብለዋል ምናምን ብላ ግንባታ እንዳይገነቡ አድርጋ ወስታይ በፍርድ ቤት ለሷ ተወሰነ ሄዳ የምትከራከረው ወደ ኦሮሚያ ሄደ ነው ወደ መናገሻ ሄደ ነው ናዝሬት ሄደ ነው በኦሮምኛ አስተርጉማ ነው የኦሮሞ ጠበቃ ይዘ ነው ስለዚህ ሌላ ሰው ምንም መፍትሄ አያገኝም ተሸንፎ ይገባል ብር አውጥቶ ተበልቶ ይገባል ብር አውጥቶ ቦታዎች አሁን እንደነገርኩ ኮልፌ ቀራኒዮ ላይ ያለው ቀጠና 1 ቀጠና 2 ቀጠና 3 ቀጠና 4 ተካይ ሰፈር የሚባል ላይ ያለው አሁን ወደ ኦሮሚያ ተከልሏል ፋይሉም ወደ ኦሮሚያ ሄደዋል እሺ አሁን እዛ ጋር የሆነ ነገር ልትካሰስ ወይም ብትከሰስ የት ነው የምትሄደው ወደ ኦሮሚያ ክልል ነው የምትሄደው ወይ መናገሻ ወይ ናዝሬት እሺ ሄዳ ነው ያም በኦሮምኛ አስተርጉማ ነው ኦሮምኛ ጠበቃ ቀጥራ ነው የምትሄደው እንደዛ ነው የምትሄደው ማንኛውም የሚመጣ ነገር ላይ ጎጥ ላይ በኦሮምኛ ተጽፎ ነው የሚለጠፈው ጎጥ በር ላይ የተፈለገ ነገር በኦሮምኛ አምጥቶ ነው ጽፎ የሚለጥፉ ጎጥ ላይ ልጆቹስ ትምህርት ቤትስ አሁን ትምህርት ቤት በተመለከተ አሁን የኔ ልጆች ወደ ዓለም ባንክ ይማራሉ በጣም ጎበዝ የሰቃይ ልጆች ናቸው እና በፊት ወደ 3 ቁጥር ማዞሪያ አካባቢ ኦሜጋ የሚባል ትምህርት ቤት የግል ትምህርት ቤት ነው የሚማሩ እዛ አቅም አጣን ማስተማር ስላጣን የመንግስት ትምህርት ቤት አስገባን ወደ ዓለም ባንክ አካባቢ እዛው ያለው አስተማሪ ሁሉ በኦሮምኛ አማርኛ የማይችል ነው አሁን እነዚህ ልጆች 10ኛ ክፍሎች ናቸው አሁን እኛ እንዴት ነው ኦሮምኛ የምንማረው በ10ኛ ክፍል በአንደኛ ክፍል ብንጀምር እንለምዳለን እንላለን ብሎ አሁን ጥያቄ ብንጠይቅ በአማርኛ መመለስ አይችሉም ብሎ አሁን ትምህርቱን አቋርጦ ቤት ነው የተቀመጡት የሚገርም ነው እና አሁን ቋንቋውን የግድ ተማሩ ነው የሚሉ ያሉት ትምህርት ቤትም በኦሮምኛ አሁን እነሱ አሁን ከስር ከኬጂ ሆነን ያልተማርነውን ትምህርት አሁን እኛ በ10ኛ ሆነን እንዴት ይገባል እንዴት ነው በ10ኛ ሆነን ይሄን ቋንቋ ማወቅ መማር የምንችለው ብሎ እምቢ አሉት ጥያቄ ብንጠይቅ መመለስ አይችሉም የሚያስተምሩ ትምህርት ለኛ አይገቡም ብሎ ትምህርት አቋርጦ ቤት ነው የተቀመጡት በጣም የሚያሳዝን ነገር ነው ቀጥል ባለፈው ሲያፈርሱ ወደ ወልቂጤና ወደ ቡታጀራ መውጫ አካባቢ ላይ የሆነ አንድ ብረታ ብረት አስመጪ ልጅ የሰራ ቤት የሚገርም ነው በጣም የሚገርም ቤት በቃ ቤተ መንግስት የሚመስል ቤት ሰርቶ ለማፍረስ መጡ ለማፍረስ ሲመጡ ይሄ ቤት
እኔ በጣም ብዙ ብር ያወጣውበት ቤት ነው ከሚፈርስ መንግስት ወስቶ ይሄን ቤት ወይም ቢሮ አድርጎ ወይም የሆነ ተቋም አድርጎ ይጠቀም ምናምን ብሎ ሰጠ ከሚታፈርሱ ብሎ ከዛ ሲሰጥ አይ እንደዚህ ከሆነ አይፈርስም ብሎ እንደዚህ ወደ 1 ሚሊዮን ምናምን ብር ጉቦ ሰጣቸው ከሰጠ በኋላ ሄዱ ከዛ ከሄዱ በኋላ እንደገና ሌሎች መጥቶ አይ ካልፈረሰ ምናምን ብሎ ቀለም አድርጎ አፈረሱት የሚገርም ነው ከየት ብሔር የተወለደ ነው ይሄ ስልጤ ነው እሺ በጣም የሚገርም ነው ስልጤ ነው አሁን ሌላ አሁን እዛ አሁን ያልኩበት አካባቢ ላይ ኬንቴሪ ተብሎ የሚታወቅ አካባቢ ነው እሺ ሌላ በጣም ኃይለኛ እየሰሩ ያሉበት ደባ ደግሞ ምንድነው አሁን እዛ አሁን ቅድም ያልኩበት አካባቢ ላይ ተማሪዎች የአካባቢ የሰፈር ልጆች ወጣቶች ከትምህርት ቤት መጥቶ ምሳ በልቶ እንዲህ የሆነ ቱቦ ላይ ወይም የሆነ ሱቅ በር ላይ ተሰብስበው ይቀመጣሉ አይደል ሚሊሻዎች ሰብስበው ወስቶ እዛ ፍሪዶሮ የሚባል ወረዳ ላይ ወስቶ ያስራሉ እሺ ቤተሰብ ሄዶ እዛ 30,000 20,000 ከፍሎ ነው የሚያመጣው ዙሪያው እንደዚህ በፊት አዲስ አበባ የነበረ ቦታ አሁን እነሱ የዛኔ ያሉ አዲስ አበባ የነበረውን ኦሮሚያ አርገናል በከፊል ኦሮሚያ የነበረውን አዲስ አበባ አርገናል ብሎ ተናገሩት ግን ያ ውሸት ነው አብዛኛው አዲስ አበባ ያደረጉት በዚህ በምዕራብ አካባቢ በዚህ በምዕራብ አዲስ አበባ አካባቢ አጃምባ የሚባለውና ይሄን ቀራኒዮ የሚባል ሰፈር ነው ቆርጦ የታጠቅመው መውጫ ነው በማአቅጣጫው በገባኝ ህዝቡ ታዲያ ምን ይላል እዛ ያለው ህዝቡ እንዴት መሰለ ህዝቡ አሁን የህዝቡን እንትን ያየሁት ነገር እኔ በወቅቱ ላይ አሁን እኔንም ብዙ ጊዜ ለሰላምና ጸጥታ የሰላም ለምን አታገለግልም የብልጽግና አባል ለምን አትሆንም ብሎ ብዙ ጊዜ ጠይቆኛል ስብሰባ በየጊዜው ነው የሚያደርጉት የሆነ እድር ቤት አለ እዛ ቦት ላይ በእድር ቤት በየጊዜው እሑድ ስብሰባ አስጠሩ አይኔ ቸርች ነው የሚገባው አይመቸኝም ሲል በግድ ወይ ወኪል ሚስቴን መላክ ነው ወይ ራሴ መምጣት ነው ምናምን ብሎ አንዳንድ ተጽዕኖ ሊያደርሱ ሲሞክሩ መግባት ጀመርኩ ከዛ አባል ሆን ምናምን ብሎ መዘገቡት ከዛ ሰፈር አሉ አሁን ሌላ አማራዎች አሉ በየጊዜ መሰራ አለ ብሎ ይፈተሻሉ ቤታቸው አንዳንድ ጊዜ ወስቶም ያስራሉ 4 ሰዓት አስሮ እንደገና ይፈታ ቤታቸው ተፈትሾ እንደገና ይለቀቃሉ አንድ ቃላት ትንፍሽ በስልክ ራሱ ሌላ ነገር መናገር አይፈልጉም በጣም የሚገርም ነው ረብሻ ያነሳሉ የሚል ፍርሃት አለ መሰለኝ የሆነ በዓል ነገር የሆነ የህዝብ በዓል ሲኖር እንዲህ ሰውም ወጣቱም እንዲህ ተሰብስበው አይቀመጥም ያን ሰሞን ወስቶ ነው እስር የሚያደርጉት ሁሉንም በየሰፈሩ ማለት ነው አሁን እኔ ምረዳው በደርግም አይቻለሁ ሙሉ የኢህአዴግም ዘመን አይቻለሁ ይሄንንም እያየው ልክ አሁን ሰሜን ኮሪያ ላይ ያለው አምባገነንነት ነው ኢትዮጵያ ላይ ያለው ማለት ያለው ነገር ማለት መሬት ላይ ያለው 100% እንደዛ ነው መሬት ላይ ያለው ነገር ወረድ ብለ ሰው አይናገርም እኮ አሁን በየፌርማታው ያለው ሰው እየተቀመጠው ስራ ፈት ብዙ ሰዎች በየፌርማታ ታገኛል በየመንገዱ ብቻው እየተናገረ መሄድ ህዝብ ነው የሚታገኝ በስልክ ራሱ ስልክ ተጠልፎ ያስራሉ ያውቃሉ ምናምን ብሎ የሚሰጋ ህዝብ ነው ያለው ስለዚህ ጊዜ ቢኖር በጣም ሰፊ ጊዜ ላይ በጣም ብዙ መረጃ መሬት ላይ ያለው ብዙ መረጃ ያደርሳሉ በደንብ አድርገህ ነጥቦችን ትይዝና ከዛ ልትደውልልኝ ትችላለህ ኤኒ ታይም አሁን በደንብ ስለሚይዘው ቁጥርህን አነሳልሃለሁ ከሌለው ወጥቼ ከነበረም ወዲያው ደውልልሃለሁ ስለዚህ አስቸኳይ ነው ይሄ ወቅታዊ ነው ደባ ለህዝብ ጆሮ ቢታደርስ ጥሩ ነው ምክንያቱም አንዳንድ ጊዜ አንዳንድ ነገር ዶክመንት ሆኖ አንዳንድ ሰው አይምሮ ላይም እኮ ይቀመጣል አንዳንድ ሚዲያ የሚከታተል ሰው ብዙ ነገር በአይምሮም ይይዛል ልክ ነው ኢትዮጵያ ላይ እንዴት እንደሆነ ልንገር ኢትዮጵያ ላይ ሰው እንዲህ በአመጽ ሆ ብሎ መውጣት በጣም የፈራበት ዘመን ምክንያቱም በየጊዜ ሞክሯል አሁን የዛሬ አመት በፊት ሙስሊሞች መስጊድ እየፈረሰ ሲያስቸግር አንዋር መስጊድ ላይ 1-2-3 ጁማ አካባቢ ወጥቶ ነበር ሰልፍ ሲወጡ የሪፐብሊካን ጋርድ በየፎቁ እየተጠበቀ ጭንቅላቱን ወደ 4 ጁማ ነው ምናምን ወጥቶ በየጊዜ ሰው ሞቶ 5 ሰው 4 ሰው እስከ 10 ምናምን ሰው ከሞተ በኋላ ነው እነሱ ራሱ ፈርቶ ያቆሙት ያንን ሰልፍ ስለዚህ ህዝቡ ይሄን ነው የሚፈራው
ይሄን ፈርቶ ነው እንጂ ችግሩን ዋጥ አድርጎ የተቀመጠ መንግስት ያስመታል፣ በሪፐብሊካን ጋርድ ያስመታል ምናምን ብሎ ነው ችግሩን ዋጥ አድርጎ የተቀመጠ እንጂ ኢትዮጵያ ህዝብ እኔ እንጃ እንደዚህ ጊዜ ኢትዮጵያ ህዝብ መሮ አያውቅም። ጥቂት የሚከፈል ሰዎች ናቸው በዲያስፖራም የሚናገረው ነገር። አሁን እንትን የማን ነው ታየ ማን ነው የሚባል ሰውዬ ታውቃለህ? አይኑ ተመቶ ከኢትዮጵያ ሲወጣ ምን አይነት ተቃውሞ እንደሚያደርግ እኔ ሰምቻለሁ በጆሮ። አሁን ደግሞ ምን አይነት መንግስትን እንደሚያሞግስ እኔ አይቼ በጣም ገረመኝ። መንግስት ማን የሚሉት ነው ልጄ? ታየ ማን ነው የሚባል አሜሪካ ሄዶ አንዴ አይኑ ተመቶ እንዲህ በመንግስት ታጣቂዎች አይኔን እንዲህ መተዋል ምናምን ብሎ አብጦ እንዲህ ቀልቶ ወደ አሜሪካን ከሸሸ በኋላ አሁን አሜሪካን ላይ ሆኖ የሆነ ነገር ተከፍሏል መሰለኝ። ለሱ ስለተከፈለ ነው መሰለኝ አሁን መንግስት ኢትዮጵያ ላይ ያለው ከአብይ ሌላ ሰው የለም ብሎ ያሞግሳል። እንደዛ ነው ይከፍሏል። አልሰማኝም። ታየ ማን ነው የሚባለው? ታየ ማን ነው? መምህር ታየ ማን ነው የሚባለው? እኔ እንጃለቱ ሊሆን ይችላል፣ ግን ስለሚከፍሏቸው ነው እናቃቸዋለን። እነዚህ የሚከፈሉትን እናቃቸዋለን። አዎ ትክክል። ተባረኩ። በጣም ነው እንደዚህ አሁን ልክ እንደናንተ እንደዚህ አይነት ስልክ ቁጥር አስቀምጠው መረጃ እንደሚሰበስብ እስካሁን ድረስ የለም። እናንተ የመጀመሪያ ሰዎች ናቸው። የመጀመሪያ ሰዎች እናንተ ናቸው። ሰው ሁሉ እንደዛ ብለዋል። ስለዚህ ተባረኩ። ይሄ ቀላል ነገር አይደለም። አሁን በላይ ነፃነት ኖሮ ሰው የሰማው ነገር ያየ ሰው እንዲህ ለእናንተ የሚያደርስ እድል አያገኝም፣ ይፈራል። ምክንያቱም ስልኩ ተጠልፎ በአንዳንድ ነገር ከተደረሰብን እንታሰራለን የሚል ፍርሃት ስላለን እንጂ በአንድ ቀን ራሱ ማስተናገድ አትችሉም። አንድ ሌሊቱን ሙሉ 24 ሰዓት ብትቀመጡ ይህን የኢትዮጵያ ችግር ማስተናገድ አትችሉም። አሁን ምን እንደዚህ የሆነ እየተበረታታ ብዙዎች እየደወሉ ነው፣ እየላኩልን ነው። ሌላ ደግሞ ሌላ አሁን ያልኩበት ሰፈር ላይ የሆነ ጎጥ ጽሕፈት ቤት አለ። ሚሊሻዎች ተሰብስበው የሚቀመጡበት የሆነች ድልድይ ነገር አለች። ያንን ድልድይ ሰው ሲያልፍ ትንሽ ከመሻ ይፈትሽና ስልክ ይቀበላሉ። ስልክ አስከፍቶ ምንድነው ፎሎ የሚታረገው ምናምን ብሎ ያያሉ። ገባ? ሌላ ነገር እንዲህ ይሄ ልክ አሁን እንደናንተ አይነት ሚዲያ ምናምን ወይም ስለ ፋኖ ስለ ሌላ ነገር በስልኩ ላይ ያወረደ ነገር ካገኙ ከነ ስልኩ ነው ወስደው የሚያስሩ። የሚገርም ነው። ብዙዎቹ እንደዛ ብለው ያን ያህል ብዙዎቹ እንደዚህ ብለውኛል። አሁን እንደምትለኝ በተለይ የትግራይ ተወላጆች እና የኤርትራ የአማራ የሆኑ ፎቶግራፍ ካዩ ወይ የሆነ የምትከውን ነገር ካዩ ያስራሉ፣ ያሰቃያሉ። ስለዚህ ሁሉም ነገር ቀይረናል እያሉኝ ነበር እኮ። ይሄን ነገር ሚዲያም የፈለገ ነገር አውቶ የፈለገ ነገር የማት ድልም እኮ የለም እኮ ነው የሚል። እውነት ነው። ከኔ ራሱ ስልክ ተቀብሎ አይቶ ነው ከዚህ በፊት የለቀቁኝ። በቃ በልበርታና ላክልን። እንደዚህ ትኩስ ሲኖር ደውልልን። በኤኒታይም መደወል ትችላለህ። ቮይስ አድርገህ ከላከው ትክክል ነህ። በሱ አይቼ ለተጨማሪውን እደውልልህና በደንብ እንጫወታለን። ሰላም ነው። ተባረክ። እሺ፣ ሰላም ደርሽ። ዝጋት